በአብርሃም ፍቅር የታወረችው ሄርሜላ የልቧን እያደረሰች ያለችው ፍቅር እንዲሁም ደግሞ የሩታን ስም አንስታ ማጠልሸት ስራዋ የሆነው ቡዜ እንግዲህ ተግባር ዛሬ ላይ እጅግ በጣም በግልጽና እንዲሁም ደግሞ ሀሳባቸው ምን እንደሆነና ቡዜ ጥላቻዋ ምን ያክል ለሩታ እንደሆነ ያሳየችበት ቀን ነው። ሰላም ውድ ሀገሬ ልጆች፣ በሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ፈጣሪ ሰላምና ጤናውን ያድላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ቪዲዮን ላይክ በማድረግ ጀምሩልን። እጅግ በጣም አሳዛኝ እንዲሁም ደግሞ ሁሌም ከቡዜ የምንጠብቀውን ነገር አይተናል። ነገር ግን ምን ሆና ነው ሄርሜላ በዚህ ደረጃ ራሷን አዋርዳና ራሷን ጥላ እንደዚህ አይነት ነገር ውስጥ የምትገባው? ምን ስለሆነ ነው? አሁንም ስለ አብርሃም ከጎኑ ቆማ እንግዲህ ልትከራከር፣ ልትጠይቅ፣ ልታውቅ የምትፈልገው በግልጽ ያየችውን ነገር አደባባይ ላይ የታየ ነገር ሀገር ምድሩ ያየውን ጉድ እንግዲህ ዛሬም ስለሱ እውነት ለመጠየቅ ትጓዛለች። ምንም እውነት ይሁን ምንም ውሸት ይሁን የተፈጠረው ነገር ምንም ነገር ይሁን፣ ትናንትና እኮ ከፍቅር ጎን አልጋ ላይ ተኝቶ እኮ አግኝተዋለች። ምን ማስተባበያ ያስፈልጋል? ለምን መጠየቅ ያስፈልጋል? ለምን ከቡዜ ጎን ቆሞ ነገሮች ማብራራት ለምን ያስፈልጋል? እጅግ በጣም ያሳፍራል በእውነት። እኔ በሄርሜላ ከዚህ በኋላ ማዘን ሳይሆን በጣም በቃ ልናደድባት ነው የምችለው። ምክንያቱም ምን አይነት ሰው ነች? በቃ ሰው እንዴት ሰው ያየውን ነገር ማመን ያቅተዋል? ምን አይነት እውር የሆነ ፍቅር ነው የያዛት? ምን አይነት ነገር ለዋላይ እንደተጠመጠመ አናቅም። እጅግ በጣም ያሳዝናል። በዚህ ደረጃ ራሷን አዋርዳና ራሷን በማይሆን መንገድ ገምታ ዛሬም ለአብርሃም በእንደዚህ አይነት ጎን መቆሟ በጣም ነው የሚያሳዝነው። እንግዲህ ትናንትናም ስንላችሁ ነበር፣ ሄርሜላን ልቧን ስለሚያውቀው ምን ያክል እንደምትወደው ስለሚያውቅ ምን ያክል እንደምትጓዝለት ስለሚያውቅ እንደፈለገ እያጠፋ ነገ ሄዶ ይቅርታ ይጠይቃታል። ስለዚህ ከ2-3 ቀን በኋላ ጠብቁ፣ እግሯ ላይ ተንበርክኮ ወርቆ ሄርሜላን ያሳምናታል ብለናችሁ ነበር። ምክንያቱም በባለፈው ጊዜ ምን ያክል አድርጎ ራሱ ሲናገር ነበር በኮንፊደንስ 8 ሰዓት 9 ሰዓት ሙሉ እንደምንም አውርቼሽ አሳምኜሻለሁ፣ በስልክ አሳምኜሻለሁ ብሎ ሲናገራት አይተን ነበረ በባለፈው ወርቃቸው ጊዜ። ነገም ከነጎዳ የሚደገመው ይሄ ነው። ነገም ከነጎዳ ሌላ ሴት ጋር ይሄዳል፣ እንደዚህ አይነት ነውር ያደርጋል። ከዛ ደግሞ ይቅርታ ይጠይቃታል። ስለዚህ አልመከር ያለችው እንዲሁም ደግሞ ከስህተቷ አልመለስ ያለችው ሄርሜላ ነች። ሊታዘንባትም የሚገባው ከዚህ በኋላ በሄርሜላ ነው እንጂ ማንም ሰው ለሄርሜላ ከጎኗ ሊቆም አያስፈልግም። እውነት ለመናገር አብርሃምና ሄርሜላ ለመለያየት ነው ሁሉ ነገር የሚደረገው የሚባለው ነገር ያሳፍራል። ፍቅር እኮ የድሮ ጓደኛው ነበረች። ምንም ሆነ ምንም የልጅነት የሚሆን የምንም ይሁን እንደውም እኮ ይባላል የልጅነት ፍቅር ነው እንደውም የሚጸናው ይባላል እኮ። ያም ሊሆንላት ይሆናል ለፍቅር ማን ያውቃል? እንግዲህ ልብ ያለው ወንድ ከሆነ አብርሃም ማለት ነው። ነገር ግን ይህ ሁሉ ፈልጎ የሚያደርገው ነገር ነው። ምንም ማስመሰል አይጠበቅባችሁም። ቡዜ እንደሆነ የሩታን ስም እንግዲህ ጨው ማጣፈጫ አድርገዋለች። በየቦታው እያነሳች ሁሌ የእሷ ሴራ ነው የእሷ ተንኮል ነው። ይሄን ሁሉ ነገር ሁሌ እጇን ለምን ወደ ሩታ እንደምትጠቁም አላቅም። ሩታ ምኗን እንደቀማቻት አላቅም። ሩታ ምኗ ከእሷ ጋር እንደዚህ አይነት ነገር ተነካክቶ ሁሌ የእሷን ስም ማንሳት በመጥፎ ማጠልሸት ለምን እንደምትፈልግ አይገባኝም። ነገር ግን እውነታውን ዋጪ፣ እውነታውን ተቀበይ። ወንድምሽ እጅግ ባለጌ እንዲሁም ደግሞ በግልጽ ለሁሉም በአደባባይ ቪዲዮ ወጥቶ የታየበት አይነት ሰው ነው እና ምንም ይሄ መሸፋፈን ከቨር ማድረግ ምቹው ነገር አይደለም። ወይም ደግሞ ልክጂ ምቹው ነገር አይደለም። አይን አለን፣ ጆሮ አለን፣ እንሰማለን፣ እናያለን። ስለዚህ ቡዜ ጥላቻሽን፣ የማይሆን ተግባርሽን ሩታ ላይ ዘለሽ የምትጠቁሚውን ነገር መጀመሪያ ወንድምሽን መልሽ። ከሄደበት ርቀት ከብልግን ነው ሴቶችን ከሚያስለቅስበት። አንቺ እኮ ሴት ነሽ እንዴ? እናትሽ ሴት ነች። ምንድን ነው እሱ የዚህን ያክል ለወንድምሽ እንደዚህ ቆመሽ የማይሆን ተግባርና ማይሆን ስርዓት እንዲሰራ የምትገፋፊው? በነገሮች ላይ ኮንፊደንስ እየሰጠሽውና እንደዚህ አይነት ነውር እያደረገ ያለው አንድም ባንቺ ነው አብርሃም። ምክንያቱም ሁሌም ዋስ ጠበቃ ሆነሽ፣ በተለይ ደግሞ እቺ ሄርሜላ የተባለችውን ጅል እንግዲህ ካጠገብሽ እያቆምሽ አውቀሽ እየገፋፋሽ ወንድሜ ንጹህ ነው፣ በእናንተ ላይ ተንኮል እየተሰራ ነው፣ እናንተን ለማለየት ነው የሚል ድራማ መፍጠርሽን አቁሚ። በቃ የወንድምሽን መጥፎነት የወንድምሽን ስህተት አምነሽ ቢያንስ እንኳን ወደ ራሱ እንዲመለስ እንዲስተካከል፣ ልክ እንዳልሆነ እየሄደበት ያለው ርቀት ሁሌም ማሳመን ያለብሽ ማስተካከል ያለብሽ ወንድምሽን ነው። ከዛ ውጭ ሚስቱን የነበረች የልጁ እናት የሆነችውን ሴት ዘለሽ ሰው የላትም አቅም የላትም ወይም ደግሞ አንቺ ብቻ ስለምትጠያትና ስለማትፈልጊያት ብቻ ወደ እሷ ሁሌም ጣት መቀሰር እጅግ በጣም የሚያሳፍር ነው። እንዲሁም ደግሞ ከአንቺም አይጠበቅም። ምንም ቢሆን ምንም
አይደለም ሁሉንም ትበልጫቸዋለሽ በእድሜ መምከር ያለብሽ ነገሮች እንዲስተካከሉ ማድረግ ያለብሽ አንቺ ነሽ። ነገር ግን ሁሌም ለወቀሳ ምትመጪ ሌሎችን ለማታለል ምትመጪ ሁላችንም አይን አለን ጆሮ አለን። በቃ የሰማነውና ያየነውን ነገር እናምናለን። በውስጣችን ትክክለኛው ነገር የቱ ነው የሚለውን እንገነዘባለን። አንቺ ስላልሽ አይደለም። የአብርሃም ንጹህነት የአብርሃም ከነገሮች በሴራ ውስጥ ነው የወደቀው። ሴራ ታቅዶለት ነው። ፍቅርም ሴራ እያረገች ነው እያልሽ ያለሽው ነገር በጣም ያሳፍራል። ከዚህ ቀደም እኮ ራስሽ ፍቅርን እኮ ተቀብለሻታል። አብርሃም ወስዶ አምጥቶ ሲያስተዋውቅሽ ተቀብለሽ ኦኬ ብለሻል። ነገም ደግሞ ሌላ ሴት ስትመጣ ኦኬ ያለሽ ከዛ ደግሞ ዞረሽ መትሽ ደግሞ ሄርሜላ መደበሪያው ነች። እሷን መትሽ ደግሞ ታሳምኛለሽ። ለምንድን ነው እሱ በልጅቷ ህይወት የምትቀልጁ? የወንድምሽን ጥፋት እያወቅሽ ስርዓት አልበኝነት እያወቅሽ ኢቭን እኮ አላመንሽም። ያሁኑን ያው እርግጠኛ ብዙም ላይሆን ይችላል የሱ ጥፋት ስትይ ነበር። 100% ጥፋቱ የሱ ነው። ወደደም ጠላም ሊቀበል የሚገባው ነገር ምንም ድንዛዜ የለም። ምንም የፈዘዘው ነገር የለም። ወዶና ፈቅዶ ያደረገው ነገር ነው። ይህንንም ደግሞ አይተናል። ምክንያቱም ሰው መኪና እየነዳ እያሽከረከረ ሆቴል ወስዶ እየጋበዘ ሩም ይዞ እየጠበቀ ምንም አይነት መፍዘዝም ሆነ መደንዘዝ በዛ ውስጥ አናይም፣ አይታይበትምም። ይሄ ግልጽና እውነት ነው። ልትቀበይ ይገባል። የወንድምሽን ድክመት፣ የወንድምሽን ስርዓት አልበኝነት፣ የወንድምሽን ብልግና አምነሽ ልትቀበይ ይገባል። ይልቁንስ እንዳይደግመው ይሄ ነገር እንዲበቃ። አንቺም ሴት ነሽ፣ ነገ የሚፈጠረው ነገር አታቂም። ስለዚህ ነገ ልጆችሽ ምን ላይ ነው የሚውሉት? ሁሉም ሰው ዋጋ የሚከፍለው ዛሬ ባደረገው ነገር በልጆቹ ላይ ነው። ስለዚህ ያ ነገር ልጆቻችሁ ላይ እንዳይደርስ መጥፎ ነገሮችን ለመፍረድ ከመቸኮልሽ ቀድመሽ ወንድምሽን መልሹ፣ ወንድምሽን አስተካኪው። ሩታ ላይ ዘለሽ የምትወጪው ለሷ ማይሆን ነገር ማይሆን መንገድ የምከፍችበትን ወይ አስተካኪ። ፍቅር ደግሞ ወደደችም ጠላችም ፈልገውም ሊሆን ይችላል ሳትፈልግም ሊሆን ይችላል ይሄን እያደረገች ያለችው ወይ በቀል ሊሆን ይችላል ወይ እውነትም አፍቅራው ሊሆን ይችላል። እውነት ለመናገር በጣም ትልቅ ስህተትም አለባት ፍቅር። ለምንድን ነው እሱ ፍቅረኛ እያለው ያወቀች ያሳለፉት ነገር ላይ እንዳበቃ እያወቀች ደግማ ዛሬ እሷም ሩም ድረስ ሄዳ እሱን አግኝታው እንደዚህ አይነት ነገር ማድረጉ ልክ አይደለም፣ ነውርም ነው። ምንም ቢሆን ምንም በቀል ሌላ የራሱ ጉዳይ ያለው ነገር ግን አንቺም ልጅ አለሽ። ነገ ልጅሽ ይህንን ነገር ስታይ ምንድን ነው እሱ የሚሰማት? እንደዚህ እያደረጋችሁ ያለውን ነገር ነገ ሁሉ ነገር ሚዲያ ይዘዋል። የሚለቀቅ ነገር ነው፣ አዲስ ነገር አይደለም። ስለዚህ ለልጆቻችሁ አጠገባችሁ ላሉ ሰዎች መጠንቀቅ ይኖርባችኋል። የማይሆን ነገር ውስጥ እየገባችሁ ህይወታችሁን አታበላሹ። ነገ ህይወታችሁ ላይ ዋጋ ሊሰጣችሁ የሚችል ለነገ ህይወታችሁ ላይ ቅድሚያ ሊሰጣችሁ የሚችልን ነገር በእንደዚህ አይነት ስርዓት የሌለው ነገር ሲታይ ደግሞ ያወርድባችኋል። ማንነታችሁን እናንተ ላይ ያለውን ጥንካሬና ብርታት ያወርደዋል። ስለዚህ ዋጋ ስጡ። ስለ ህይወታችሁ ዋጋ ስጡ። ስለምታደርጉት ነገር ዋጋ ስጡ። ተነስታችሁ የሰው ህይወት ላይ እየገባችሁ ማይሆን ነገር እያደረጋችሁ ነገ ተወቃሽ ለመሆን አትሩጡ። ከምንም በላይ ደግሞ በጣም የምታበሳጭው ሄርሜላ ነሽ። ብቻ ለአንቺ ምንም ቃላት የለንም እኛ ከዚህ በኋላ እንግዲህ ያው ወደሽና ፈቅደሽ ስለሆነ ይሄ ነገር ውስጥ እየገባሽ ያለሽው ነገም አብርሃም መጥቶ ይቅርታ ሲጠይቅሽ እንደምትቀበይ እናውቃለን። ነገር ግን ፈጣሪ ጽናቱን ይስጥሽ፣ ቺ ያድርግሽ። ምንም ማድረግ አይቻልም። ያው እሱ የሚለወጥ ሰው ስላልሆነ እንግዲህ አንቺን ወይ ፈጣሪ እንዲለውጥሽ እንላለን። ውድ ቤተሰቦቻችን እናንተስ የተሰማችሁስ ምንድን ነው? እሱ ሀሳብ አስተያየታችሁን ኮመንት ላይ ጻፉልን። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ቪዲዮ ላይክ አድርጉልን እባካችሁ። ሰብስክራይብ ደግሞ አታረጉም አድርጉ። እኛ ለእናንተ ትክክለኛና እውነተኛ የሆነውን ሀሳባችንን ስለሆነ የምንገልጸው እናንተም ደግሞ ያንን ሀሳባችሁን እንድታንሸራሽሩና ኮመንት ላይ እንድጽፉ ስለሆነ የምንፈልገው ቤተሰብ አድርጉን። ሰብስክራይብ ማድረጓን እንዳትረሱ።